ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ መረጃ መጥቻለሁ። የዛሬው መረጃ ከዚህ በፊት ያቀረብኩላችሁ ስኮላርሺፕ አይነት ነበረ። የአንሶ ስኮላርሺፕ ቻይና ውስጥ የሚገኘውና ከሚሰጡት ስኮላርሺፖች ውስጥ ጥሩና ቤስት የሆነው ስኮላርሺፕ ታይፕ ነው፣ ቻይና ውስጥ ማለት ነው። ስለዚህ ያንን ስኮላርሺፕ አፕላይ ለማድረግ ምን ሪኳየርመንት ያስፈልጋችኋል፣ እንዴት ነው የሚለው ሙሉ ዲቴል አምናም በነበሩት ቪዲዮዎቼ በባለፈው በነበሩት ተከታታይ ቪዲዮዎችም ሰርቼላችሁ ነበረ። ያቆምነው ይሄንን ስኮላርሺፕ በተመለከተ ምንድን ነበረ ሪኳየርመንቶቹን አይተን ነው ያቆምነው ማለት ነው። ከዛ በፊት ደግሞ ሱፐርቫይዘር አክሴፕታንስ ሌተር ብታገኙ ይሄንን ስኮላርሺፕ ለማግኘት በጣም ይጠቅማችኋል። እንደዚሁም ደግሞ የማለፍ ቻንሳችሁን ያሳድግላችኋል። ስለዚህ አንድ ወር ወስዳችሁ ሱፐርቫይዘር አክሴፕታንስ ሌተር ወይንም ፕሮፌሰር ጋይድ የሚያደርጋችሁ ፕሮፌሰር ፈልጉ ተባብለን ነበረ ያቆምነው ማለት ነው። ኦልሞስት አሁን አንድ ወር ሆኖታል ማለት ነው። አይ ቲንክ እንዴት ፕሮፌሰር መፈለግ እንዳለባችሁም ቪዲዮ ሰርቼላችሁ ነበረ። ዲቴል ኢሜል እንዴት ማድረግ አለባችሁ ምናምን የሚለውን አይታችሁታል ብዬ ተስፋ አድርጋለሁ። ስለዚህ አክሴፕታንስ ያገኛችሁ ልጆች ካላችሁ በጣም ጥሩ ነው። ካላገኛችሁ ደግሞ የትኛው ላይ ነው አፕላይ የምታደርጉት ነው? አንሶ ስር ዩኤስቲሲ እና ዩካስ አለ። ስለዚህ ሱፐርቫይዘር አክሴፕታንስ ሌተር ካላገኛችሁ ወደ የትኛው ላይ ብታመለክቱ ጥሩ ነው የሚለውን እናያለን። ላይክ ኦልሬዲ ስለጠቀሱት እዚሁ ላይ ማለት ነው። ስለዚህ ዛሬ የምናየው ዩኤስቲሲ ነው ማለት ነው። ዩኤስቲሲ ላይ በባለፈው ሪኳየርመንቶች ላይ ስናይ ኦልሬዲ ዩኒቨርሲቲው እዚህ ጋር there is no need for finding host supervisor ይላል። አፕላይ በምታደርጉ ሰዓት መፈለግ ግዴታ አይደለም ብለዋል እና ያኛው ግን ዩካስ ላይ ብታገኙ ብለው እንደ ኦፕሽናል ነው ያስቀመጡት። ግን እኔም ካለኝ ኤክስፔሪየንስ ከዚህ በፊት ካሉ አፕላይ ከሚያደርጉ ልጆች ኤክስፔሪየንስም የሚወስዱት ኦልሞስት ከ90% በላይ አክሴፕታንስ ሱፐርቫይዘር አክሴፕታንስ ሌተር ያገኙትን ነው እንጂ ዝም ብለው አፕላይ ያደረጉትን አይደለም። የትኛው ዩኒቨርሲቲ ነው የምላችሁ አሁን እያወራችሁት ያለው እዚህ ጋር እያየነው ያለውን ሳይሆን ስለ ዩካስ ማለት ነው። ስለዚህ ሱፐርቫይዘር አክሴፕታንስ ካላገኛችሁ ዩኤስቲሲ ላይ አፕላይ ብታደርጉ ጥሩ ነው። ምክንያቱም ከሁለት አንዱ ብቻ ላይ ነው እዚህ ስኮላርሺፕ አፕላይ የምታደርጉ። ለምንድነው እዚህ ጋር አፕላይ የምታደርጉት? there is no need for finding host supervisor ብለው ኦልሬዲ ሜንሽን ስላደረጉላችሁ ማለት። ስለዚህ ምን አለው ብያችኋለሁ። ይሄኛው አፕላይ ካደረጋችሁ በኋላ ፈተና ወይም ኢንተርቪው ነው የሚጠሯችሁ የሚችለው። እሱ እንደየዲፓርትመንቱ ነው የሚለያየው ማለት ነው። እዚህ ጋር ኦንላይን ኢንተርቪው will be organized by school ነው የሚለው school or departments ነው። ስለዚህ ለምሳሌ ማቴሪያል ሳይንስ አፕላይ የምታደርጉ ልጆች ካላችሁ ኦንላይን ኤግዛም ሊጠይቋችሁ ይችላሉ። ከዛ እሱን ካለፋችሁ ወደ ኢንተርቪው፣ አንዳንዶች ደግሞ ቀጥታ ኢንተርቪው እንትን ይሏችኋል ይመርጧችኋል ማለት ነው based on your status ማለት ነው። ስለዚህ ይሄንን አሁን ከዚህ በኋላ መጠበቅ አያስፈልግም። አክሴፕታንስም ካላገኛችሁ ፕሮፌሰሮች ብዙ ጊዜ ኢሜል አይመልሱም፣ ካልፈለጓችሁ ዝም ነው የሚሉት። ስለዚህ ይሄኛው ላይ ደግሞ ምን ዲፓርትመንቶች አሉ የሚለውን ዲቴል አይተናል። እንግዲህ የበፊቶችን ቪዲዮ ገብታችሁ ማየት አለባችሁ ማለት ነው። ስለዚህ ዛሬ የምናየው አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰሱን ነው። ስለዚህ እዚህ ጋር እንዴት ነው አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰሱን አፕላይ የምታደርጉት? እዚህ ጋር ክሬት ዩር አካውንት የሚል አለ፣ ኦልሬዲ ኦንላይን አፕሊኬሽን የሚል አለ። እኔ እዚህ ስኮላርሺፕ ላይ በተደጋጋሚ አፕላይ ስላደረኩኝ አካውንት አለኝ። ከዚህ በፊት ቪዲዮ ስለሰራው ማለት ነው ኦልሬዲ አካውንት አለኝ። ስለዚህ እዚሁ ላይ ነው አካውንት የምታወጡት። እኔ አካውንት ስላለኝ ቀጥታ ነው ሎጊን አድሬስ አስገብቼ ሎጊን የማደርገው ኦልሬዲ ሎጊን ስለነበረ ማለት ነው። ስለዚህ እዚህ ጋር ዌልካም የሚል አለ፣ ኦንላይን አፕሊኬሽን ስታተስ የሚል አለ። ሃይላይት ነው የምናየው ምክንያቱም እኔ ስለማልሞላ ሃይላይቱን ነው የምናየው ዛሬ ማለት ነው። ስለዚህ እዚህ ዩኒቨርሲቲ ላይ እዚህ ስኮላርሺፕ ላይ በዚህ ዩኒቨርሲቲ ስል በዩኒቨርሲቲ ኦፍ ሳይንስ ኤንድ ቴክኖሎጂ ኦፍ ቻይና ወይንም ዩኤስቲሲ ላይ አፕላይ የምታደርጉት ማስተርስ እና ዶክተራል ፕሮግራም ብቻ ነው። አንደርግራጁዌት ከሆነ ሰልፍ ፈንድ ስለሆነ ማለት ነው። ስለዚህ አንደርግራጁዌት ላይ በቻይኒዝ ቋንቋ ከሆነ አፕላይ የምታደርጉት አፕላይ ማድረግ ትችላላችሁ። በቻይኒዝ ቋንቋ ስላችሁ መታችሁ ቻይነኛ እንድትማሩ ሳይሆን ኦልሬዲ ቻይነኛ የምታውቁ እንደዚሁም ደግሞ የኤችኤስኬ የቻይና ቋንቋ አለ። ልክ እንደ ኤልቲኤስ እነሱ ኤችኤስኬ የሚባል ቋንቋ አላቸውና ትፈተናላችሁ። እሱን እስከ ሌቭል 5 ኦር አንዳንዶቹ ደግሞ ሌቭል 4 አንዳንዶቹ ሌቭል 5 ድረስ ነው የሚጠይቁትና እሱ ሰርቲፊኬት ካላችሁ ብቻ ነው አፕላይ የምታደርጉት እንጂ በቻይነኛ መታችሁ ልትማሩ አይደለም አፕላይ የምታደርጉት። እዚህ ጋር ሚስ አንደርስታንድ ስለምታደርጉ አብዛኞቻችሁ። ስለዚህ ቻይና ውስጥ አንደርግራጁዌት ፕሮግራም አፕላይ ለማድረግ በስኮላርሺፕ ኦልሬዲ ቻይነኛ የተማራችሁና ቋንቋውን የምታውቁት መሆን አለባችሁ እና እሱንም ደግሞ ማሳያ ሰርቲፊኬት ያላችሁ መሆን አለባችሁ ማለት ነው።
ለአንደር ግራጁዌት ለባችለር ማለት ነው ስለዚህ ማስተርስ ኦር ዶክተራል ትመርጣላችሁ እኔ እንዳጋጣሚ ማስተርስ ነበር የመረጥኩት ሶ ማስተርስ የሚለውን ክሊክ አደረግን ማለት ነው ሶ እዚህ ጋር ስትመጡ ሶርስ ኦፍ ፈንድ አለ አሁን እዚህ ጋር USTC አለ አክቹአሊ ዩኒቨርሲቲውን USTC ላይ እዚህ ዩኒቨርሲቲ ላይ በሶስት ፈንዶች አሉት አንደኛ ራሱ እዚህ ጋር USTC ፌሎ ሌቭል A አለ እዚህ ጋር እንደምታዩት ፈንዱ ቲዩሽን ፊ ሄልዝ ኢንሹራንስ ይችላል መንዝሊ ስታይፔንድ እንደዚሁም ደግሞ ያው ፍሪ ካምፓስ ሃውሲንግ አለ በፍሪ ነፃ የመኖሪያ ቤት አለ ኦን ካምፓስ ማለት ነው እንደዛ አንተ ነገሮች አሉ ትራቨል ምናምን ነገር አለው ይሄኛው ማለት ነው ስለዚህ እዚህ ጋር USTC ከሆነ የምትመርጡት USTC ነው የመጀመሪያው አንድ ስኮላርሺፕ ብቻ ላይ አፕላይ የምታደርጉት ሁለት ላይ ምናምን አይደለም ስለዚህ አሁን የመጀመሪያው USTC ፌሎሺፕ ሌቭል 1 የሚለውን ክሊክ አድርጋችሁ ማየት ትችላላችሁ ከዚህ በፊት ብዙ ጊዜ ደጋግሜ ስላልኩት አሁን እዚህኛው ቪዲዮ ላይ አስፈልግም ስለዚህ ስኮላርሺፕ ከፈለጋችሁ ግን ክሊክ አድርጋችሁ ዲቴይሉን ማንበብ ነው ይሄ ማለት ምን ማለት ነው እዚህ ጋር ምን እንደሚችል አስቀምጠላችኋለሁ ከዛ ግን ምን ይላል እዚህ ጋር ማስጠንቀቂያ አስቀምጠዋል ኦሬዲ ማስተርስ እየተማራችሁ ያላችሁ ቻይና ውስጥ እዚህ አፕላይ ማድረግ አትችሉም ስለዚህ እንደዛ ከተገኘባችሁ ዲስኳሊፋይ እናደርጋለን ነው ስለዚህ እዚህ ጋር ኮንፊርም የሚለውን ክሊክ ታደርጋላችሁ ሌላ ደግሞ እዚህ ጋር CSC ብለው አስቀምጠላችኋል እዚህ ዩኒቨርሲቲ ላይም በCSC አፕላይ ታደርጋላችሁ CSC ላይ ወደፊት እንመጣበታለን አሁን ተከፍቷል CSC ማለት የቻይና ገቨርንመንት ስኮላርሺፕ ነው ስለዚህ የቻይና ገቨርንመንት ስኮላርሺፕ ይሄንን እዚህ ዩኒቨርሲቲ ላይ አፕላይ አድርጋችሁ መሙላት ትችላላችሁ ግን ብሩ እና ቤኔፊቱ ይለያያል ለማስተር ሰማው ተመሳሳይ ነው PhD ላይ ስትመጡ ግን የCSC እና የዛኛው በጣም ብዙ ዲፈረንስ አለው ማለት ነው ስለዚህ ምን ታደርጋላችሁ ዋይዝሊ እዚህ ጋር ሁለቱንም መምረጥ አይተበቅባችሁም ሲጀምር ሁለቱንም ስኮላርሺፕ መምረጥ አይተበቅባችሁም አንዱን ትመርጡና ትሄዳላችሁ CSCን ትተውታላችሁ ተታችሁትም እንደምታረጉት ሌላ ደግሞ አማራጭ ሌላ ዩኒቨርሲቲ ላይ CSCን ትጠቀሙታላችሁ ማለት ነው ስለዚህ ሁለት ስኮላርሺፕ ኦርጋናይዜሽኖች አሉ ሁለቱንም ስኮላርሺፕ ለአንድ ዩኒቨርሲቲ ከምትጠቀሙ አንዱን ስኮላርሺፕ ለUSTC ለራሱ ለUSTC አፕላይ ለምታደርጉት ትጠቀሙታላችሁ CSCን ደግሞ ሌላ ዩኒቨርሲቲ CSC እንግዲህ በሺዎች የሚቀጠሩ ዩኒቨርሲቲዎችን ነው ፈንድ የሚያደርገው ስለዚህ እዛ ፈልጋችሁ የCSC ስኮላርሺፕን አፕላይ ታደርጋላችሁ ማለት ነው ሶ ምንድነው ኦሬዲ USTC ብቻ መርጣችሁ ታልፋላችሁ ይሄን CSCን ትተውታላችሁ እዚህ ጋር ሌሎችም አሉ እዚህ ጋር USTC ፌሎሺፕ ሌቭል A ምናምን የሚባላሉ እሱን ትተውታላችሁ ዘን እዚህ ጋር ምን ታደርጋላችሁ ሴቭ ኤንድ ኮንቲኒው ነው የምትሉት ማለት ነው ኦሬዲ እኔ ከዚህ በፊት ለቪዲዮ ሰርቼበት ስለነበረ እዚህ ጋር ሙሉ ፐርሰናል ያው ሰርኔም ማለት የአያታችሁ እንደ ፓስፖርታችሁ ሰርኔም የአያታችሁን ስም የምታስገቡት ጊቭን ኔም የራሳችሁን ነው የምታስገቡት ከዛ የቻይኒስ ኔም ከሌላችሁ ትዘውታላችሁ ግዴታ አይደለም ስታር ያለው ነው ግዴታ ጀንደር አለ ያገባችሁ ናችሁ ያላገባችሁ የሚለውን ታስቀምጣችሁ እዚህ ጋር ናሽናሊቲ ኢትዮጵያ ብላችሁ ትሞላላችሁ ሪሊጂን ክርስቲያን ከሆናችሁ ክርስቲያን ሙስሊም ከሆነ እንደዚህ አይነት ነገር ትሞላላችሁ ዴት ኦፍ በርዛችሁን ታስገባላችሁ የት እንደተወለዳችሁ ፕሌስ ኦፍ በርዝ የፓስፖርት ያለ place of birth የተወለዳችሁበት ቦታ ማለት ነው ይሄ ካንትሪ ነው የላይኛው ሀገራችሁ የተወለዳችሁበት ሀገር ይሄኛው ደግሞ ያው birth place ነው ማለት ነው አሁን ኢትዮጵያ ውስጥ ሆነ አዲስ አበባ ከሆነ አዲስ አበባ ሌላ ሀገር ከሆነ ሌላ ሀገር ማለት ነው ከዛ እዚህ ጋር ካንትሪ አሁን ላይ እየኖራችሁበት ያለ ለምሳሌ አሁን እየኖራችሁበት ያለው ሌላ ከኢትዮጵያ ውጭ ከሆነ ሀገሩን መጥፋት እዛው ኢትዮጵያ ከሆነ እዛው ኢትዮጵያ ከረንት ደግሞ አሁን እየኖራችሁበት ያለ ሲቲ እሱን ትጽፋላችሁ እዚህ ጋር ግን ፓስፖርት የሌላችሁ ልጆች በጣም ጥሩነቱ አፕላይ ማድረግ ትችላላችሁ ማለት ነው ፓስፖርት ካላችሁ ፓስፖርት ነምበራችሁ እዚህ ጋር ትጽፋላችሁ ከሌላችሁ ግን ኖት የት ኢሹ የሚለውን ትጽፋላችሁ ከዛ እዚህ ጋር ያለውን ብሎክ ያደርጋል ማለት ነው ማስገባት አይተበቅባችሁ ካላችሁ ግን ፓስፖርት እዚህ ጋር ፓስፖርት ነምበራችሁን ትጽፋላችሁ ዘን ኤክስፓየርድ መቼ ነው ፓስፖርታችሁ ኤክስፓየርድ የሚያደርገው ከአንድ አመት በታች መሆን አለ ከአንድ አመት በላይ ሊኖራችሁ ይገባል ኤክስፓየርድ ማለት ነው ከዛ እዚህ ጋር የፓስፖርቱን የመጀመሪያ ፔጅ ሙሉ የናንተ ፎቶአችሁ ምናምን ያለበትን እዚህ ጋር አፕሎድ ታደርጋላችሁ ከዛ ደግሞ ፎቶ የፓስፖርት ሳይዝ እዚህ ጋር እንደምታዩት አፕሎድ ታደርጋላችሁ ማለት ነው ባክግራውንዱ ብሉ ኦር ዋይት የሆነ ባክግራውንድ ቢሆን በጣም ጥሩ ነው ብሎ አስቀምጠዋል ሶ እዚህ ጋር ዩ ኢሚግራንት ፍሮም አዘር ካንትሪ ምናምን ብዙ ጥያቄዎች አሉ እነሱን ትሞላላችሁ ትጨርሳላችሁ ማለት ነው ይሄ ቤዚክ ኢንፎርሜሽን አባውት ዩ የት እንደሆናችሁ ምናምን ነው ማለት ነው ዜን ምን እንደምታደርጉት ስቴፕ 2 ላይ ነው የምትሄዱት ስቴፕ 2 ላይ ስትሄዱ ደግሞ
ስተዲ ፕሮግራም ነው ስተዲ ፕላናችሁ ነው ላይክ አሁን የራሳችሁን ጨርሳችሁ ቻይና ስትመጡ ነው ሜጀር ምንድነው መማር ፈልጉት ነው እንግዲህ ሜጀር ብላችሁ ስትዘገቡ እዚህ ጋር ያስመርጣችኋል እዚህ ጋር በጣም ብዙ ሜጀሮች አላቸው እዚህ ጋር ለምሳሌ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ጆርናሊዝም ኤንድ ኮሙኒኬሽን ሎ በኢንጂነሪንግ በማቴማቲክስ አለ ሼር አድርጌያችኋለሁ ኦልሬዲ ቴሌግራሜ ላይ እሱ ማየት ትችላላችሁ ኮርሶቹን የሚሰጡትን ኮርስ እዚህ ጋር ጂኦግራፊ ሂስትሪ ለምሳሌ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን አንድ ሰው አፕላይ ቢያደርግ እዚህ ጋር ማስተርስ ኦፍ ቢዝነስ አድሚኒስትሬሽን በሪሰርች ፊልድ ይመጣላችኋል ማለት ነው ወደ 100 የሚሆን ወርድ ትጽፋላችሁ ይሄኛው ስፔሲፋይ ዩር ኢንቴንድድ ሪሰርች ፊልድ ነውና ከዚህ በፊት የሰራችሁት ሪሰርች ፊልድ ወይንም ሪሰርች ፕሮፖዛል ከዚህ በፊት ጽፋችሁ ከሆነ ምንድነው ሄዳችሁ ልትሰሩ የምትችሉት ከዚህ በፊት ካላችሁ የሪሰርች ኤክስፒሪየንስ ጋር አያይዛችሁ እዚህ ጋር አጠር ያለች ስቴትመንት ወደ 100 ወርድ የምትሆን ትጽፋላችሁ ማለት ነው እዚህ ጋር your intended research field ነው ፊልዳችሁን በተመለከተ ሄዳችሁ ምን ልትሰሩ እንደፈለጋችሁ ምናምን ማለት ነው ስለምትሰሩበት ሪሰርች በተመለከተ ኢንፎርሜሽን አለ then እዚህ ጋር country or region where the school or the university is located like bachelor የተማራችሁበት የት ነው የተማራችሁበት country ማለት ነው ለምሳሌ ኢትዮጵያ ብላችሁ ተሞላላችሁ እዚህ ጋር ኢትዮጵያ ለምሳሌ name of the university ምናምን አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ብዬ ጽፌያለሁ ለምሳሌ እዚህ ጋር የተማራችሁበት ዩኒቨርሲቲ others ብሎ please fill this section only if you select other የሚል ነገር ከሞላችሁ ከሊስት ውስጥ ከሌለ እሱ ጋር ትሞላላችሁ ማለት ነው obtained ይላል ለምሳሌ ባችለር ዲግሪ ነው ምክንያቱም ማስተር ስለሆነ አፕላይ የምታደርጉት ከዛ ሜጀሩ ምን እንደነበር ተስፋላችሁ እዚህ ጋር ለስንት አመት እንደተማራችሁ starting date and ending date አለ እዚህ ጋር starting date-ን እዚህ ጋር ትመርጣላችሁ then ending date ለምሳሌ መች ዩኒቨርሲቲ ጀመራችሁ መች ዩኒቨርሲቲ ተመረቃችሁ የሚለው ማለት ነው እዚህ ጋር starting and ending date ከዛ በኋላ እዚህ ጋር average score ያመጣችሁትን ስኮር ታስገባላችሁ እዚህ ጋር ግሬድ ስለሆነ የሚሰጠው ምናልባት እንግዲህ ከመቶ ያመጣችሁትን ሙሉ ይሄ ኤ ግሬድ አለ አይደል ግሬዶቻችሁን ሙሉ ደምራችሁ ከስንት እንደሆነ ማስቀመጥ እዚህ ጋር ትችላላችሁ ከመቶ ማለት ነው ቀይራችሁ then GPA እዚህ ጋር ታስቀምጣላችሁ ክላስ ራንክ ከክላስ ደግሞ አሁን ለምሳሌ 50 ተማሪ ካለ ከ50 ተማሪ እናንተ ስንተኛ ላይ ነበራችሁ የሚለውን ታይትል ኦፍ ዲግሪ ቴሲስ አለ ቴሲሳችሁን እዚህ ጋር ታስቀምጣላችሁ ማለት ነው ኔቸራይዝድ ሆነ የዲግሪ ሰርቲፊኬታችሁን እዚህ ጋር አፕሎድ ታደርጋላችሁ እዚህ ጋር አስቀምጠውላችኋል ኔቸራይዝድ ሆነ ዲግሪያችሁን ታስገባላችሁ ግን አሁን የመጨረሻ አመት ከሆናችሁና የምትመረቁት ጁን ጁላይ ላይ ከሆነ እዚህ ጋር ደግሞ ፕሪ ግራጁዌሽን ሰርቲፊኬት ከዩኒቨርሲቲው ታስገባላችሁ ማለት ነው እዚህ ጋር የዲግሪ ሰርቲፊኬታችሁን ከዛ ደግሞ ትራንስክሪፕታችሁንም እዚህ ጋር ታስገባላችሁ አውተንቲኬትድ የሆነውን ማለት ነው ሶ እዚህ ጋር ካስገባችሁ በኋላ ሌላ ኤዱኬሽን ይሄኛው አድሞር ኤዱኬሽን ለፒኤችዲ ነው አድሞር ለምሳሌ እዚህ ጋር የባችለራችሁን ሞልታችሁ እዚህ ጋር አድሞር ኤዱኬሽን ብላችሁ ለማስተርሱም ትሞላላችሁ ማለት ነው ለፒኤችዲ አፕላይ የምታረጉ ሌላ ነን ኤዱኬሽን ኤክስፒሪየንስ ብላችሁ ደግሞ እዚህ ጋር ታይፕ ኦፍ አክቲቪቲ ያስቀምጣውላችኋል ለምሳሌ የስራ ኤክስፒሪየንስ ከሆነ እዚህ ጋር ወርክ ብላችሁ ሜንሽን ታደርጋላችሁ ከመቼ እስከ መቼ የሚለውን ትጽፋላችሁ የስራ ኤክስፒሪየንሱ የት ኦርጋናይዜሽን የጆብ ፖዚሽኑ ምን ነበረ ኤምፕሎይ ደግሞ የሆናችሁበት ሀገሩና ሲቲው የት ነበረ የሚለውን እዚህ ጋር ታስቀምጣላችሁ ማለት ነው ግን የሀገር ብቻ ስለሆነ ያስቀመጡት ኢትዮጵያ ብላችሁ ታስቀምጣላችሁ ማለት ነው ከዛ ግን የተለያየ ቦታ ላይ ስራ ሰርታችሁ ኤክስፒሪየንስ ካላችሁ አድ ሞር ነን ኤዱኬሽን ኤክስፒሪየንስ የሚለውንም ክሊክ አድርጋችሁ ስራዎቻችሁን መጨመር ትችላላችሁ ማለት ነው ሌላ ቻይና ውስጥ ከዚህ በፊት ተምራችሁ ከሆነ የቻይና ስተዲ ኤክስፒሪየንስ ኢን ቻይና የሚለው መሙላት ትችላላችሁ ከዚህ በፊት የቻይና ተምራችሁ ኤክስፒሪየንስ ካላችሁ ማለት ነው ሌላ አካዳሚክ አቺቭመንት አለ ይሄ በተለይ ለፒኤችዲዎች ነው ታይትል ኦፍ አርቲክል ላይክ ፐብሊሽ አድርጋችሁ ከሆነ ለባችለር ግዴታ አይደለም ፒኤችዲዎች ግን ቢኖራችሁ ይመረጣል ከሌላችሁም እንግዲህ መተው ነው ምንም ማድረግ አይቻልም ግን ወደፊትም ነግራችሁ በተለይ ሪሰርች ሰርታችሁ የተመረቃችሁ ልጅ ሪሰርቻችሁን ፐብሊሽ ለማድረግ ሞክሩ ሶ እዚህ ጋር የአርቲክሉን ታይትል እዚህ ጋር ትጽፋላችሁ ዲኦአይ ነምበር አለው ኦንላይን ላይ እሱን ታስገባላችሁ ዴት ኦፍ ፐብሊኬሽን እዚህ ጋር ታስቀምጣላችሁ then እዚህ ጋር ደግሞ
ብትሰውቱም ችግር የለም ብቻ እነዚህን ካስገባችሁ በቂ ነው ኦተር ፖዚሽን አለ ፈርስት ኦተር ናችሁ ኮኦተር ናችሁ ኮረስፖንደንት ኦተር ናችሁ ኮኮረስፖንደንት ኦተር ናችሁ ወይስ ምንድናችሁ ለዛ ፔፐር የሚለውን ታስገባላችሁ በነገራችን ላይ እዚህ እያንዳንዱ አፕሊኬሽን ላይ የሚያስቀምጧቸው ነገሮች እንድትሞሉ ቫልዩ አላቸው ማለት ነው እናንተ ፖዚሽኑን ወይንም እንድታልፉ ማለት ነው ስለዚህ እንደዚህ አይነት ነገሮች ላይ ሞር ፓርቲሲፔት ብታደርጉ ጥሩ ነው ከዛ የአብስትራክት ፔጁን አፕሎድ እንድታደርጉ እዚህ ጋር ተጠይቃችኋል የፐብሊኬሽናችሁን አብስትራክቷን እዚህ ጋር አፕሎድ ታደርጋላችሁ ከአንድና ከዛ በላይ ፐብሊኬሽን ያላችሁ እዚህ ጋር አድ ሞር አካዳሚክ አቺቭመንት የሚለውን ክሊክ በማድረግ ሌሎችንም መሙላት ትችላላችሁ ማለት ነው ይሄንን ከጨርሳችሁ በኋላ እዚህ ጋር ኔክስት ሴቭ ኔክስት ያላችሁ ነው የምትሄዱት ማለት ነው እዚህ ጋር አካዳሚክስን በተመለከታየን እዚህ ጋር ላንጉዌጅ ፕሮፊሺየንሲ ያለ ላንጉዌጅ ፕሮፊሺየንሲ ያው አይልቲስ እኛ ማቅረብ አይተበቅብንም ግዴታም አይደለም ስለዚህ ሚዲየም ኦፍ ኢንስትራክሽን ግን ያስፈልጋችኋል ማለት ነው እዚህ ጋር ላንጉዌጅ ፕሮፊሺየንሲ ማዘር ታንግ ነው አማሪክ ማለት ትችላላችሁ ቻይኒሽ ፕሮፊሺየንሲ ኔቲቭ ናችሁ ወይስ ምንድናችሁ እዚህ ጋር ፑል ማለት ትችላላችሁ ከዚህ ከሌላችሁ ጂሲኬ ሌቭል የሚለውን ተተውታላችሁ ማለት ነው ምክንያቱም ኦሬዲ ፑርነን ስላላችሁ ማለት ነው እዚህ ጋር HSCK ሰርቲፊኬት ያላችሁ አፕሎድ አድርጉ ነው ግዴታ አይደለም ምክንያቱም HSCK እንዲኖራችሁ አይፈቀድም ምክንያቱም ግዴታ አይደለም የአፕላይ ያደርጋችሁ ያላችሁት ለእንግሊዘኛ ፕሮግራም ስለሆነ እንግሊሽ ፕሮፊሺየንሲ ግን እዚህ ጋር ኔቲቭ ስፒከር ናችሁ ወይስ ምንድናችሁ የሚለው አስቀምጧል ግን ኤክሰለንት ብላችሁ ታስቀምጣላችሁ then እዚህ ጋር የትኛውን ቴስት ነው ያላችሁ ብለው አስቀምጠዋል ተተውትና እዚህ ጋር እንግሊሽ ሰርቲፊኬት as mentioned above ምናምን ነገር ይላል the scan of valid English proficiency test result or official letter from previous school ነው የሚለው እናንተ እቺኛዋን ነው ታስገቡት ማለት ነው ሁለት ነገር ነው አይልቲስ ካላችሁ ተውፍል ካላችሁ ዱኦሊንጎ ካላችሁ ምናምን አስገቡ ብለዋል ከሌላችሁ ግን እዚህ ጋር or ብለው ምን አስቀምጠዋላችኋል an official letter from your previous school or university confirming that the language of instruction was English የሚላል ያ ማለት medium of instruction ያው ከዩኒቨርሲቲያችሁ ሁላችሁም እዚህ የምትመለከቱኝ ታውቃላችሁ medium of instruction ምን እንደሆነ ብዙ ጊዜ ስለዋራ ነው ማለት ነው እዚህ ጋር እሱን አፕሎድ ታደርጋላችሁ ማለት ነው እዚህ ጋር medium of instruction for your choose major please select the language of instruction የሚል አለ እዚህ ጋር ለኔ ያልመጣልኝ ሜጀርን ስላልመረጥኩ ነው ግን እዚህ ጋር እንግሊሽ የሚል ይመጣላችኋል እንግሊሽ የሚለውን መምረጥ ነው ማለት ነው ከዛ በኋላ አምስተኛው ላይ ኮንታክት ኢንፎርሜሽን ነው ይሄ እዚህ ጋር ኮንታክት ኢንፎርሜሽን ነው ፐርማነንት አድሬሳችሁ እንድታስቀምጡ አስቀምጠውላችኋል as an example ለምሳሌ ብለው እዚህ ጋር አስቀምጠዋል ለምሳሌ ዩኒቨርሲቲ ምናምን እዚህ ጋር አስቀምጠዋል እንደ ኤግዛምፕል ማለት ነው እዚህ ጋር የእናንተን አድሬስ ለምሳሌ ዩኒቨርሲቲ የምታስተምሩ ከሆነ እንደዚህ ዩኒቨርሲቲ የት እንደምትሰማት ሲቲ የት እንደሚገኝ ፖስት ኮዱ ምናምን አለ አይደል ልክ እንደዚህ ባስቀመጡት ፋይናሊ ኢትዮጵያ ፖስታል ኮድ እንደምላችሁ ታስቀምጣላችሁ then ኢሜይል እና ስልካችሁን ታስቀምጣላችሁ ማለት ነው የእናንተን then next save then other information አለ other information family member ያገባችሁ ከሆነ ያላገባችሁ ከሆነ ማስገባት ትችላላችሁ ማለት ነው እዚህ ጋር ፋሚሊ ሜምበራችሁን ኢንፎርሜሽን ቢያንስ አንዱን ብታስገቡ ጥሩ ይሆናል እዚህ ጋር ያለው ፈርስት ፋሚሊ ሜምበር ለምሳሌ ያባታችሁን ብታስገቡ ጥሩ ነው እዚህ ጋር or የእናታችሁን ለእናንተ ተጠሪ ሊሆን ይችላል ብላችሁ የምታስቡት አይነት ሰው ማለት ነው ከዛ በኋላ ታች ወርደው የቻይኒዝ ሲቲዝን አላችሁ ወይ ቤተሰቦቻችሁ የሚላለው obviously ነው የምትሉት እዚህ ጋር ከዛ እሱን ካለፈ በኋላ ምን እንደምትሉት ሪፍሪ ኢንፎርሜሽን ነው ሪፍሪ ኢንፎርሜሽን ሪፈረንስ ሪኮመንዴሽን ቢያንስ 3 ሪኮመንዴሽን or 2 ሪኮመንዴሽን ብዙ ጊዜ ይጠየቃል ማለት ነው እዚህ ጋር 2 ሪኮመንዴሽኖች ተጠይቃችኋል ስለዚህ እዚህ ጋር ስማቸውን ኦርጋናይዜሽናቸውን ከእናንተ ጋር ሪሌሽንሺፓቸው ላይ ለምሳሌ አድቫይዘራችሁ ሪሰርች አድቫይዘራችሁ ነበር ቲቸራችሁ ነበር or ዲናችሁ ነበር ስኩል ዲን ነው ምናምን የሚለውን እዚህ ጋር ጽፋላችሁ ስልክ ቁጥሩን ኢሜይሉን ታስገባላችሁ ከዛ እዚህ ጋር ሪኮመንዴሽናችሁ ምን ታደርጋላችሁ አፕሎድ ታደርጋላችሁ ማለት ነው አፕሎድ ነው የምታደርጉት እንጂ እሱ ግዴታ መላክ አይጠበቅበትም ከዛ ሁለተኛው ሪኮመንዴሽናችሁን ስሙን የሚሰራበትን ኦርጋናይዜሽን ከእናንተ ጋር ያለው ሪሌሽንሺፕ ስልክ ቁጥሩንና ኢሜይል ሁሉም እዚህ ጋር ቀይ ስታር ሆኖት ያስፈልጋሉ then ምን ታደርጋላችሁ አፕሎድ ኦኬ እሱን ከጨረሳችሁ በኋላ ወዴት ነው የምትሄዱት ተቀሩ የሚባሉ ዶክመንቶችን
መጨረስ አለባችሁ ማለት ነው። እዚህ ጋር ከዚህ በፊትም ተናግሬ ያለው ፎሪን ፊዚካል ኤግዛሚኔሽን ፎርም ያስፈልጋል። ያ ማለት የጤና ሁኔታችሁን ሆስፒታል ሄዳችሁ ቼክ ማድረግ አለባችሁና ሂር የምትሏለች ከዚህ ጋር ነው ዳውንሎድ አድርጋችሁ የምትወስዱት። ሳምፕል ቴሌግራም ገጽ ላይ ያስቀምጥላችኋለሁ ምን እንደሆነ ይሄ የጤና ምናምን ከዚህ በፊትም ቪዲዮ ሰርቼላችኋለሁ እሱ ላይ የሄልዝ ምናምን የሚል ነገር እሱን ማየት ትችላላችሁ። አጫጭር ቪዲዮዎች አምና ጥያቄ ተጠይቀው ሰርቼባቸው ነበር። አፕሊካንቶች የጠየቁኝን ጥያቄ ባጭር አድርጌ ማለት ነው። የፖሊስ ክሪሚናል ፍሪ እና ይሄንን በተመለከተ በተለይ ሰርቼላችኋለሁ። ስለዚህ መጀመሪያ ስኮላርሺፕ ከመሙላታችሁ በፊት እነዚህ ሄዳችሁ ሆስፒታል መጨረስ፣ የግልም የመንግስት ሆስፒታል መሆን ይችላል፣ ክሊኒክ መሆን ይችላል። the only thing ምንድነው ስታምፕ ያድርጉላችሁ፣ ፎቶአችሁ ላይ ስታምፕ ይደረጋል፣ ሙሉ ፎርሙ ይሞላል። ከዛ መፈረም አለበት። እዛ ላይ የተጠቀሱት እያንዳንዱ የጤና አይነቶች መመርመር አለባችሁ ማለት ነው። ስለዚህ በአቅራቢያችሁ ያለ ክሊኒክ እሱ መመርመር አለባችሁ። ለ6 ወር ነው የሚቆየው። ያው እንዳልኳችሁ ይሄኛው አንሶ ስኮላርሺፕ ነው። ለሲኤስሲም ይጠቅማችኋል ማለት ነው። እሱ አንዴ ብታመጡት እሱን ግዴታ ነው። ባይዘወይ እዚህ ጋር ሲቪ ያስፈልጋል። ሲቪያችሁን እንግዲህ ኢሮፓስ ሲቪ ብትሰሩ ጥሩ ነው። እንዴት እንደሚሰራ ኦልሬዲ 2 ቪዲዮ ሰርቼላችኋለሁ። ለማስተርሶች በተለይ የሚሆን ብዬ በቅርብ የሰራሁት ቪዲዮ አለ። እሱን አይታችሁ ሲቪያችሁን ምርጥ ሲቪ ብታዘጋጁ ጥሩ ነው። ሌላ ፐርሰናል ስቴትመንት ያስፈልጋል። እዚህ ጋር ስቴትመንት ዲስክራይቢንግ ዩር አካዳሚክ ባክግራውንድ፣ ሪሰርች ኢንተረስታችሁ ምን እንደሆነ፣ እንደዚሁም ደግሞ አፕላይ ለማድረግ ምን ሞቲቫችሁ ምንድነው የሚለውን አንድ ላይ ያጠቃለለ አንድ ምንድነው ፐርሰናል ስቴትመንት መጻፍ አለባችሁ። ግን ፐርሰናል ስቴትመንት ስትጽፉ እነዚህን ጥያቄዎች የሚመልስ መሆን አለበት ማለት ነው። እሱን እዚህ አፕሎድ ታደርጋላችሁ። ሁሉንም አፕሎድ ነው የምታደርጉት። ሪሰርች ፕሮፖዛል መጻፍ አለባችሁ። አትሊስት 1000 የሚሆን ወርድ። ይሄ በጣም ኢምፖርታንት ነገር ነው። ቤዝድ ኦን ዚስ ሪሰርች ፕሮፖዛል ሆኖ ነው ሱፐርቫይዘርም ለእናንተ የሚመድቡላችሁ ማለት ነውና ሪሰርች ፕሮፖዛል ስትጽፉ በተቻላችሁ አቅም የዩኒቨርሲቲው ላይ ዌብሳይት ገብታችሁ ፕሮፌሰሮች ምን ኤሪያ ላይ ነው የሚሰሩት የሚለውን አይታችሁ አጠጋግታችሁ ብትጽፉ ጥሩ ነው። የራሳችሁን ዝም ብላችሁ በባዶ አትጻፉ። ላይክ ከነሱ ጋር የተጠጋጋ ቢሆን በጣም ጥሩ ነው ማለት ነው። ሶ ሪሰርች ፕሮፖዛል ትጽፋላችሁ፣ አፕሎድ ታደርጋላችሁ። ነን ክሪሚናል ፍሪም ያስፈልጋችኋል። ይህ ምንድነው? አካባቢያችሁ ያለ ፖሊስ ጣቢያ ኦር ቀበሌ እንደዚህ ሄዳችሁ እናንተ ከዚህ በፊት ወንጀል ሰርታችሁ የማታውቁ መሆኑን የሚያሳይ ሰርቲፊኬት በእንግሊዝኛ የተጻፈ መሆን አለባችሁ። ክፍለ ሀገር የምትኖሩ ከሆነ ያው በአማርኛ ነው አብዛኛውን ጊዜ የሚጻፈው። በአማርኛ ከጻፉላችሁ በኋላ ከቻላችሁ በእንግሊዝኛ እንዲያደርጉላችሁ መጠየቅ ነው። ራሳችሁ ድራፍት አድርጋችሁ ሄዳችሁ እንዲፈርሙላችሁ ማድረግ ነው። ካልሆነ ግን በአማርኛ የተጻፈውን አስተርጓሚ ቤት ሄዳችሁ አስተርጉማችሁ ሁለቱንም አንድ ላይ አድርጋችሁ እዚህ ጋር አፕሎድ ማድረግ ነው ማለት ነው። የተተረጎመውን ማለት ኦሪጂናሉንም የትርጉሙንም አድርጋችሁ ማለት ነው። አብዛኞቹ አዲስ አበባ ያላችሁ ደግሞ ያው ፌደራል ፖሊስ ሄዳችሁ ነው የምታሰሩት ማለት ነው። እሱን በተመለከተ ቴሌግራም ላይ ፖስት አድርጌያለሁኝ አምና ላይ መልሼ ሜቢ ሪፖስት አደርግላችኋል። ኦር ግን ቪዲዮዎቹን ገብታችሁ ብታያቸው ጥሩ ነው። ቪዲዮዎቹን ሄዳችሁ ገብታችሁ ብታዩት ጥሩ ነው ማለት ነው። ሌላ አዘር ሰፖርቲቭ ዶክመንት ይጠቅመናል የምትሏቸውን ዶክመንቶችም እዚህ ጋር አፕሎድ ማድረግ ትችላላችሁ ማለት ነው። ሶ እነዚህን አፕሎድ ካደረጋችሁ በኋላ ቀጣይ ነው የምትሄዱት ሰሚት የሚለው ጋር ነው የምትሄዱት። ስለዚህ ሰሚት ስትሉ እዚህ ጋር ዲክሌር የምታደርጓቸው ነገር አለ። እዚህ ጋር I have read, understood and fully accept all the requirements ይላል። then የምትጠይቋቸው ፋይናል ኩዌሽኖች አሉ። እነሱን በመሙላት ፋይናሊ ኮንፊርም ኤንድ ሰሚት በማለት ሰሚት ትላላችሁ ማለት ነው። ስለዚህ እንዳጠቃላይ USTCን አፕላይ ለማድረግ ይሄንን ይመስላል ማለት ነው። እንዳልኳችሁ እዚህ ስኮላርሺፕ ላይ በቤኔፊቱ ቴስት አይጠይቅም፣ አፕሊኬሽን ፊ የለውም፣ ሱፐርቫይዘር አክሴፕታንስ ሌተር ማግኘት አይጠበቅባችሁም፣ ፓስፖርትም ሊኖራችሁ አይጠበቅም። በአፕሊኬሽን ጊዜ ፓስፖርት ሊኖራችሁ አይጠበቅም ማለት ነው። ስለዚህ በጣም አሪፍ ቻንስ ስለሆነ አፕላይ አድርጉ። ኤግዛሞችና ኢንተርቪው ልትጠሩ ትችላላችሁ። ጥሩ ውጤት ካላችሁ ለሱ ደግሞ መዘጋጀት ነው ማለት ነው። ሶ ዛሬ ይዤላችሁ የመጣሁት የዩኤስቲሲን በተመለከተ አፕሊኬሽን ፕሮሰሱ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አፕላይ አድርጉ። አፕላይ ለሚያደርጉ ልጆች ሼር አድርጓችሁ ይሄንን ቪዲዮ የሄርሜ አካዳሚ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁ እንዳትረሱ። ሌላ ቪዲዮ እስከምንገናኝ ባባይ